እሺ ዛሬ ደግሞ የሚገርም ይሄና አጠቃቀም ትክክለኛውንና እንዲሁም ደግሞ ፀጉር ያደርቃል እንደምታውቁት ይሄና ነገር ግን በዚህ መልኩ ተተጠቀምነው ፀጉራችን በጣም ለፀጉራችን በጣም ነው የሚስማማው፣ በጣም ነው የሚያሳምረው የሚያፋፋውና ከዚህ በፊት ሰርቼላችሁ ግብአቶቹን አናገኛቸውም የተጠቀምሻቸውን ያላችሁኝ፣ ዛሬ ግን በቀላል መንገድ በእንደዚህ ባለን ነገር መጠቀም እንደምንችል ይዤላችሁ መጥቻለሁ። ቪዲዮ እናንተ ግን እስከ መጨረሻው ሰላም 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 ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናቸው? ሰላም ናቸው? ይሄን ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልኝ እያልኩኝ እንግዲህ እዚህ ጋር ፀጉሬ እንደምታዩት ተቀብቼ ሙሉ ለሙሉ በቃ እንትን ማስያጅ አድርጌዋለሁ። እንደምታዩት የኔ ፀጉር ብዙ ነው፣ ለዛም ነው በዛ አድርጌ የሰራሁት ማለት ነው። እኔ ፀጉሬ እንግዲህ ሰሞኑን በተለይ ይሄ 2 ወር ሆኖኛል በተከታታይ የሽበት ማጥፊያና እንዲሁም ሄና ነው የምጠቀመው ማለት ነው። እና እዚህ ጋር በመጀመሪያ የሚያስፈልገን ግብአት ቀይ ስር ነው። ከዚህ በፊት በሰራው ጊዜ ለፀጉር ከረር ያኔ ቀለም ብዬ የሰራውበት ላይ ማለት ነው በዱቄት ነበር የተጠቀምኩት። ስሙን አላቀው ብያቸው ብዙዎቻችሁ የማታውቂውን እንዴት ይዘሽ መጣሽ ብላችሁኛል። ብዙዎቻችሁ ደግሞ መልካሞች ስሙን ጽፋችሁልኛል ማለት ነው። ምክንያቱም እኔ ተጠቅሜ ታንዴም 2 ነው የተጠቀምኩት ማለት ነው ብዬ በድምፅ አስገብቼላችሁ ነበረ። ዛሬ ግን በእንደዚህ አድርጌ እኔ ራሴ ሰርቼ አሳያቸዋለሁ ማለት ነው። እና ያው እንግዲህ እኔ ፀጉሬ ብዙ ስለሆነ 2 ቀይ ስር ነው የተጠቀምኩት ማለት ነው። እናንተ ደግሞ ከዚህ ትንሽ ከሆነ ፀጉራችሁ አነሳ አድርጉ፣ በዛት አለም በዛ አድርጉ ማለት ነው። እና እዚህ ጋር እንግዲህ ልፈቀፍቀው ፈልጌ ነበረ። ቀይ ስር እንደምታውቁት በጣም ጠንካራ ነበርና ደግሞ ቢሰብታች ነበሩ እና በጣም ይረብሻል ሲፈቀፈቅ ማለት ነው። ስለዚህ በእንደዚህ አይነት መልኩ እኔ ምን አደረግኩኝ ሰራሁት ማለት ነው። እንደዚህ በእንደዚህ ሳሳ አድርጌ ከተፍኩት እና እንደዚሁ እየሰራን ደግሞ ለቻናሌ አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ፣ አበረታቱኝ። ላይክ እያደረጋችሁ እንዲሁም ነባር ቤተሰቦች ሁሌም ላይክ እያደረጋችሁ መልካም ኮሜንት ለምትጽፉልኝ ለምታበረታቱኝ ከልብ አድርጌ አመሰግናለሁኝ። እዚህ ጋር እንግዲህ እንደምታዩት ድስት አለችኝ። ሁለቱንም እንግዲህ እንትን ብያለሁ። እንደምታው በዚህ መልኩ ነው ሳሳ አድርጌ እንትን ያልኩት ማለት ነው። እናንተ ግን ፈቅፍቃችሁ ውሃ ጨምራችሁ ዘፍዝፋችሁ አቆይታችሁ ውሃውን ብቻ መጠቀምም ትችላላችሁ። እዚህ ጋር እንግዲህ ሌላኛው ግብአቴ ተልባ ነው። ተልባ ያው ፀጉራችንን አይጎዳም፣ ፀጉራችንን እንዲፋፋ ያደርገዋል፣ እንዲሁም ደግሞ ይፈርዝልናል። ታውቃላችሁ የተልባ ጥቅሙ በጣም በጣም ብዙ ነው። እኔ ተልባን በብዙ ነገር ነው የምጠቀመው ማለት ነው። እዚህ ጋር ሌላኛው ግብአቴ እንግዲህ አብሽ ነው። አብሽ ፀጉራችንን እንዲያሳድግ እንዲያፋፋል፣ እንዲሁም ደግሞ ሽበት አለብን ሽበትን ይቀንስልናል ማለት ነው። እዚህ ጋር ሌላኛው ግብአቴ እንግዲህ ቡና ነው። ንስኮፊ ነው የተጠቀምኩት። እናንተ ደግሞ ጥሬው ቡና ካላችሁ ቆልታችሁ የሚበቃችሁን ያህል ወቅጣችሁ መጠቀም ትችላላችሁ፣ ወይም ፈይታችሁ ማለት ነው። እና እነኝህን ከተጠቀምኩ በኋላ ምን አደርጋለሁ? ውሃ ጨምሬያለሁ። እንግዲህ እኔ የፈላ ውሃ ነው የተጠቀምኩት፣ ቶሎ እንዲደርስልኝ ብዬ ነው። እንደሚበቃኝ ያህል ነው ያጨመርኩት። እኔ እንግዲህ ውሃውን በዛ አድርጌዋለሁ ግብአቶቹንም፣ ምክንያቱም ስንጠቀም በኋላ ብዙ ያስፈልገናል ማለት ነው። እና እንደዚህ አድርጌ ስታዩት ራሱ በጣም አሪፍ ነው። በጣም እና ስታዩት ራሱ በጣም ነው የሚያምረው። ከርከዴ ታላችሁ ከርከዴ መጨመር ትችላላችሁ። ከርከዴ ምንድን ነው ብላችሁኛ? ከርከዴ እንግዲህ እኔ ለሻይ ይጠቀሙታል፣ እንዲሁም ደግሞ ለደም ማነስ ማለት ደም ግፊት ላለባቸው ማለት ነው፣ እሱን ይጠጡታል። እንዲሁም ደግሞ ደም ማነስ ላለበትም ይጠቀሙታል ማለት ነው። እና እሱ እዚህ ጋር እንግዲህ ሌላኛው ግብአቴ ቁርንፍድ 5 ፍሬ የሚሆን ጨምሬያለሁኝ። እኔ ቁርንፍድ እንዳልኳቸው ሁሉም ግብአቴ ላይ ጨምራለሁኝ ለፀጉር በጣም አሪፍ ስለሆነ። እና ከርከዴ የት ነው የምታገኘው ብላችሁኛ? ከርከዴ እንግዲህ ማንቻውም እንደዚህ ቅመማ ቅመሙን ቦታ እንዲሁም ደግሞ ደረቅ አሁን ለምሳሌ ደረቅ ሮዝመሪዎች እንደዚህ ታሽገው የሚሸጡት ላይ ኦንላይን ታገኛላችሁ ማለት ነው።
እና እዚህ ጋር እንደዚህ አድርጌ ከሌላችሁ ደግሞ አበባ መጠቀም ትችላላችሁ። አበባ ምን አይነት እንጠቀም ብላችኋል እናንተ? ጽጌረዳ ካላችሁ ውጭ ላይ ማለት የአበባዎች ልዩነት አለ። እሱን አድርቃችሁ መጠቀም ትችላላችሁ ማለት ነው። እሱን ቆይ አንድ ቀን እሰራላችኋለሁኝ። እና እንደዚህ አድርጌ በደንብ አድርጌ ጀሊው እስከሚወጣ ድረስ እንደምታዩት እስከሚወፍርልኝ ድረስ እንትን እንደዋለሁ ተወዋለሁ ማለት ነው። በደንብ ጀሊ እንዲሆንልኝ እፈልጋለሁኝ። ያው እንትን ሳይወፍርም ሳይቀጥንም በጣም ውሃ ሳይሆንም ማለት ነው። በደንብ አድርጎ አብሽና ተልባው ጀሊ እንዲሆን ይረዳዋል ማለት ነው። እና በነገራችን ላይ ይሄንን ሶስቱን ብቻ ተልባውንና አብሹን እንዲሁም ደግሞ ቀይ ስሩም ማለት ነው አንድ ላይ አድርጋችሁ ብትጠቀሙት እንደ ጭቃ ቅባት አድርጋችሁ ከባልዚን ጋር ከሚገርማችሁ በጣም አሪፍ ነው። ሁሌም የምትጠቀሙት ማለት ነው። ቆይ አንድ ቀን እሰራላችኋለሁ እንደ ፍሪዝ። እነዚህ ጋር እንግዲህ ያው ከ5 ደቂቃ ወይንም ከ10 ደቂቃ በኋላ እንደዚህ ማውጣት ትችላላችሁ፣ እንደ እሳታችሁ ኃይል ማለት ነው። እንደዚህ እንደምታዩት ወፈር ብሎልኛል። ስታዩት ራሱ በጣም ነው የሚያምረው ከረሩ ራሱ ማለት ነው። እና እዚህ ጋር እንግዲህ እናንተ ማጥለያ ጨርቅታላችሁ ሰየው፣ ከሌላችሁ በወንፊት ግን እኔ በወንፊት ነው የምመክራችሁ። ምክንያቱም በጣም እንትን ስለሆነ ትኩስ ስለሆነ ያቃጥላችኋል ማለት ነው እጃችሁን። እና እንደዚህ አንዴ ወንፊት ሲሆን ደግሞ አንዴ እንደዚህ ዝርግፍ ታደርጋላችሁ። በቃ አለቀ። እና እዚህ ጋር እንግዲህ ሌላኛው ሄና ነው። እዚህ ጋር እንግዲህ እየተጠቀምኩ ያለሁት የፀጉር ሄና ነው እየተጠቀምኩ ያለሁት እኔ አንድ ላይ አድርጌ ማለት ነው። ምክንያቱም እዚህ ጋር የሽበትም አለኝ የእንትኑም አለኝ ማለት ነው። ጠይቃችሁኛል ከዚህ በፊት ፎቶውን አሳይም ብላችሁኝ። እዚህ ጋር እንግዲህ ሌላኛው ደግሞ የተጠቀምኩት ሰድር ወይም ደግሞ ቀሲል፣ በአማርኛ ቀሲል ነው የተጠቀምኩት። እንግዲህ ትኩሱን ነው እኔ እየሰራው ያለሁት ወዳው ትኩሱን ነው የሰራሁት። እስከሚቀዘቅዝ ድረስ አልጠበቅኩትም ውሃው ማለት ነው። እና እንደምታውቁት እንደዚህ ሰድር እንዲሁም ደግሞ ሄና ስትጠቀሙ እየወፈረ በጣም እየወፈረ ነው የሚመጣላችሁ ማለት ነው። እና በጣም በዛ አድርጋችሁ የምታዋሁዱበትን በዛ አድርጋችሁ ስሩት ማለት ነው። እና እዚህ ጋር እንግዲህ እንዳይጓጉልብኝ ብዬ በዚህ ተጠቅሜያለሁ። ምክንያቱም ማንኪያው ምንም ሊያዳርስልኝ አልቻለም። እንዲሁም ደግሞ ማሽን አለ፣ በሱ መፍጨትም ትችላላችሁ፣ በዘንጉ ማለት ነው። በእንደሱ ሲሆን በቃ በደንብ አድርጎ ይቀላቀልላችኋል። እኔ እንደዚህ አድርጌ እየቀላቀልኩት ነው ያለሁት። እየቀነስኩኝ አንዴ እንዳታደርጉት፣ ምክንያቱም እንዳልኳችሁ ይጓጉልባችኋል ማለት ነው። እና እንደዚህ አድርጌ መተዋለሁኝ። ያው ውህዳችሁ ላይ በነገራችን ላይ ሽንኩርትን መጠቀም ትችላላችሁ። ከዚህ በፊት በቃ የሰራው ጊዜ የእንትኑን የምንድነው የበዓሉን ወጥ አንቺ ራስ ላይ ነው እንደ የሰራሽው ያላችሁኝ፣ ፀጉሮች ላይ ነው የሰራሽው እንደ ያላችሁኝ ልጆች ማለት ነው። በጣም ያሳቀኝ ፈገግ ያደረገኝ ማለት ነው። እና እዚህ ጋር ማለት ነው እዚህ ጋር እንግዲህ እንደምታዩት በእንደዚህ አይነት መልኩ ሆኗ በጣም ነው የሚያምረው። በነገራችን ላይ እንደዛም ሰርቻው ጓጉሎብኛል ማለት ነው። እና አሁን ወዲያውኑ እናንተ በቃ ቀን ሙሉ ሰርታችሁት ቀን ሙሉ ማዋል ትችላላችሁ፣ ማሳደርም ትችላላችሁ እንትኑም ማለት ነው። ይሄንን ውህዱን ከዛ እየቀላ ነው የሚመጣላችሁ በጣም አሪፍ እየሆነ። እኔ ግን ወዳውኑ ማታ ልታጠብ ስለፈለኩ ወዳውኑ ነው የሰራሁት ማለት ነው። ከዚህ በፊት በሰራው ጊዜ ቀን ሙሉ አውየው ነበረ። እና እንደዚህ ያድርጌ በጣም እንደዚህ ፀጉሬ እንደምታዩት እንግዲህ ቅባት ያልበዛበት በደረቁ ነው ያደረኩት ማለት ነው። በነገራችን ላይ ሳልናገር ያለፍኩት ሄናው ላይ ቅባት መጨመር ትችላላችሁ። ውህዱ ላይ የሚስማማችሁን ቅባት እኔ አልጨመርኩም፣ ምክንያቱም ፀጉሬ ላይ ቅባት ስለነበረ ማለት ነው። ያው ይሄንን እንደዚህ ውህዶች ስንጠቀም ቅባት ባይበዛ አሪፍ ነው እንዲይዝልን ማለት ነው፣ ፀጉራችን እንዲያሳምርልን። እና እንደዚህ ያው የኔ ፀጉር እንደምታዩት ትንሽ በዛ ያለ ስለሆነ እየከፈልኩ ነው፣ ውስጡ አይዳረስም። ስለዚህ እንደዚህ እየከፈልን እናዳርሳለን። በዛ ላይ ደግሞ ይሄና ስንጠቀመው የሆነ ፀጉራችን ድርቅ ስለሚያደርገው በቃ ከፈል እያደረጋችሁ ቆዳችሁ ላይ ቅድሚያ፣ በተለይ ደግሞ ከኋላ ነው ብዙዎች የሚጀምሩት። እኔ ደግሞ ከኋላ አልችልበትም በነገራችን ላይ መጀመር ማለት ነው።
እና እንደዚህ አድርጌ እየከፈልኩኝ አዳርሰዋለሁኝ። ያው ብዙ ጊዜ ሄና ፀጉር ይጎዳል ትላላችሁ። ያው እንደ ቀለምነት ሲሆን ግን እኔ በጣም ነው የተስማማኝ ሽታው፣ እንዲሁም ደግሞ ፀጉራችሁን በጣም ነው የሚያሳምረው። ግን ምንድነው የምናዋህድበት ግብአት ይወስነዋል ማለት ነው። ምክንያቱም ብቻውን በውሃ ብቻ ከሆነ በቃ ድርቅ ያረግባቸዋል፣ ሊያረግፍባቸዋል። ግን እንደዚህ ተተጠቀማችሁ ፀጉራችሁን በቃ ቀጥ ብሎ እንዲሄድ፣ እንዲያወፍረው፣ እንዲፋፋ ያደርገዋል ማለት ነው። እና እንደዚህ አዳርሰዋለሁኝ። የከፈልኩ ትዕግስት ይጠይቃል። በነገራችን ላይ ግንባሬው ላልቀረም በጣም አዳርሸዋለሁኝ ማለት ነው። እና በእንደዚህ አድርጌ በእንደዚህ ሁሉንም አዳርሳለሁኝ። ማስያጅ ማድረግ አትርሱ፣ በደንብ አድርጋችሁ። እኔ እንግዲህ ቪዲዮ ረዝሞብኝ ቆርጬው ነው እንጂ በደንብ ማስያጅ አድርጌዋለሁኝ። በቃ እንደዚህ ቀጥ አድርጎ ነው እንትን የሚልላችሁ ስትቀቡት ራሱ ማለት ነው፣ ደስ የሚለው ነገር። እና እንደዚህ አድርጌ ጥቅልል አድርጌ ከግንባሬም ከሁሉም ነው የማዳርሰው። ያው ሄናን በነገራችን ላይ ያው በወር 2 ደግሞ ወይም በሳምንት 1 ብትጠቀሙ ታሪፍ ነው። አለበለዚያ ፀጉራችሁን ደግሞ ይጎዳል ማለት ነው። እና እንደዚህ አድርጌ ለ1 ሰዓት ለ2 ሰዓት አቆይቼ ታጠበዋለሁ። የዛሬ ቪዲዮ ይሄንን ይመስል ነበር። ቻው፣ ወዳችኋለሁ፣ አከብራችኋለሁ።